አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ ቀሳውስት፣ ዲያቆናት፣ ምዕመናን በእግዚአብሔር ስም እንደምን አደራችሁ? አሜን። በምሕረቱ በቸርነት ጠብቆ ከዚህ ጊዜ አድርሶ በዚህ በቅዱሱ ቦታ ያቆመን ቸሩ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ትንሽ ደቂቃ ነው የምንነጋገረው። እችን በጀርባ የምትቀመጧት ልማድ ብዙም ለትምህርት ፊት ለፊት ሲሆን ነው ጥሩ። የተቻለ መጠን ለወደፊቱ እንደዚህ አታደርጉ። ትምህርት አይን በአይን ሆኖ ነው እንጂ ሆድና ጀርባ ሆኖ ይሄኛው ሲሞላ ነው ወደ ጀርባ የሚኬደው። መጀመሪያው ነው የሲሞላ ነው። ይሄኛው ፊት ለፊቱ መድረክ ሲሞላ ነው እንጂ ምዕመናን ከወደ ምዕራብ ወደ ምስራቅ ነው የሚጸልዩት። የእናቶችን በዚህኛው አንቀጽ፣ የወንዶች በዚህኛው አንቀጽ ነው። ከወደ ምዕራብ ወደ ምስራቅ ነው ጸሎታችንም አቋቋማችን። ነገር ግን ከዚያ በኋላ ቦታው ሲሞላ እንደየሁኔታው ወደ ምስራቅ አቅጣጫ ይከዳል። ምስራቅ የካህናት መቆሚያ ነው። ይሰማል? ምስራቅ የካህናት መቆሚያ አንቀጽ ነው። ስለዚህ በየአንቀጻችን ነው ሆነን ማገልገል ያለብን እንጂ ዝም ብሎ እንደው እንደመጣን በየደረስንበት አይቆምም። እዚህ በቤተልሔሙ አካባቢ ብዙ ሰው ይንጋጋል። እንደዛ እንደው ገጠር አይታችሁ አታውቁ? በገጠር እኮ በቤተልሔሙ አካባቢ ከካህናት ውጭ አንድም ሰው ዞር አይልም። ያ የካህን አንቀጸ ካህናት ነው። ካህናት ከወደ ምስራቅ ሆነው ወደ ምዕራብ ህዝቡን ይባርካሉ። ህዝቡ ከወደ ምዕራብ ሆኖ ፊቱን ወደ ምስራቅ አዙሮ ሲጸልይ ቆይቶ ይባረካል። ይህንን አትርሱ። ለወደፊት በተለይ በጀርባ አሁን ያላችሁ ሰዎች ሲሞላ፣ ይሄኛው ቦታ የእናቶች አባቶች ሲሞላ ነው ምናልባት ወደዛኛው አቅጣጫ ጠጋ የሚባለው እንጂ ሂዶ በቤተልሔሙ ግርጌ ቁጭ ማለት አይቻልም። ይህንን ለወደፊቱ ተጠቀሙበት። እግዚአብሔር አምላክ ምስጢሩን ይግለጽልን። ሐወዝከኒ ሌሊተ ወፈተንኮ ለልቤየ፣ በሌሊት ጎበኘኸኝ ልቤን መረመርከው። አመከርከኒ ወኢተረክበ አመፃ በላዕሌ፣ ፈተንከኝ ነገር ግን በእኔ ላይ አመፃ አልተገኘብኝም። ይህንን ቃል ነቢየ እግዚአብሔር ቅዱስ ዳዊት ነው የተናገረው። በቅዳሴው መካከል የደረሳችሁ ሰዎች በዲያቆኑ በዜማ ሲነገር ሰምታችሁታል። በሌሊት ጎበኘኸኝ። ጎበኘኸኝ ብቻ አይደለም መረመርከኝ፣ ምንም አላገኘህብኝም ይላል ቅዱስ ዳዊት። ምን ማለት ነው ይሄ? ምን ማለት ነው? በሌሊት ጎበኘኸኝ። እንግዲህ በመጽሐፍ ቅዱስ እነዚህ የጊዜ እንትኖች እንደ ሌሊት፣ እንደ መዓልት፣ እንደ ብርሃን፣ ጨለማ፣ ክረምት፣ በጋ የሚባሉ ነገሮች ዝም ብለው ቀጥታ የሚወሰዱ አይደሉም። ሌሊት ባለ ጊዜ መጽሐፍ ቅዱስ ብዙ ምስጢር ያዘለ ነው። ይሄንን የፀሐይ ብርሃን የማያበራበትን ክፍለ ጊዜ ማለት ብቻ አይደለም። ለአንድ ሰው ሌሊት የሚባሉ ብዙ ነገሮች አሉት። ሐወዝከኒ ሌሊተ ወፈተንኮ ለልቤየ፣ በሌሊት ጎበኘኸኝ። ሌሊት ማንን የማያይበት፣ ማንም ከማን ጋር የማይገኝበት፣ ሁሉም ክትት ብሎ በቤቱ የሚገኝበት ጊዜ ነው። ስለዚህ ሰው ጨለማን ተገን አድርጎ ያጠፋ እንደሆነ ወይም አያጠፋ እንደሆነ እግዚአብሔር ሰውን ያየዋል በግልጥ። እግዚአብሔር ዘንድ ስለማይጨልም ያየዋል። ታዲያ ያን ጊዜ እንደ ቀኑ ሁሉ ቀን መቼም እግዚአብሔርን እንኳን ባንፈራ ሰው ያየናል፣ ሰው ጉድ ይለናል፣ ሰው ያዋርደናል ብለን ትንሽ ከክፉ ነገር እንታቀባለን። ሰው ግን ጨለማ ሲሆን የፀሐይ ብርሃን ከአካባቢው ሲወገድ በቦታው ጨለማ ሲተካ ማንም አያየኝም ብሎ ብዙ በደል፣ ብዙ ግፍ፣ ብዙ ኃጢአት፣ ብዙ ርኩሰት ይሰራል።
ታዲያ እንደ ቅዱስ ዳዊት በሌሊት ተመርምሮ በሌሊት ተጎብኝቶ ምንም ያልተገኘበት ሰው በእውነቱ ይሄ ብፁዕ ነው፣ ብፁዕ ሰው ነው። ብፁዕ ሰው በመዓልትም በሌሊትም ቢመረመር ምንም አይገኝበትም። ቀን በብርሃነ ፀሐይ፣ ሌሊት በብርሃነ ማይቶት እግዚአብሔርን እያመሰገነ ይኖራል እንጂ ጨለማውን ተገን አድርጎ አይበድልም። ደግ ሰው ዳዊት በልጅነቱ ገና የእስራኤል ንጉሥ ሳኦል እያለ ሳኦል ሳይሞት ሳኦል በሕይወት እያለ እግዚአብሔር ነቢዩ ሳሙኤል ልኮ ለንግስና ቀባው። ሳኦል ይህን ካወቀ ጀምሮ አይ ይሄ ልጅ መንግስት ሊቀማኝ ነው እያለ ዳዊትን በጣም ያሳድደዋል። በጣም ነበር የሚያሳድደው በረሃ ለበረሃ እና ከዕለታት አንድ ቀን በሌሊት ዳዊት ጫካ ንጉሱን ሳኦልን ሸሽቶ ፈርቶ ጫካ ገብቷል። ሳኦል ደግሞ ዳዊትን እንደ አውሬ እያደነ ሊገል መቼም ይሄ ስልጣን መንበረ ስልጣን መጥፎ ነው፣ ገና ይቀማኛል ይሄ ልጅ አድርጎ ይቀማኛል ብሎ ዳዊትን ሊገል ጫካ ገብቶ ሳለ ሳኦል ሳያገኘው ዳዊት ሳኦልን አገኘው ከጠጋበት ዋሻ። ማንም አላየውም ሌሊት ስለሆነ። የሳኦል የጦር መሪዎች አንቀላፍተዋል። ከዚያ በኋላ ዳዊት በጣም ቸር ሰው ነው። አብረው ያሉት የሱ ደግሞ የጦር አርበኞች በቃ ዛሬ ጠላትህን እግዚአብሔር በእጅ ጥሎልሃል፣ ይኸው ንጉሱ የሆነውት አሁን እንግዲህ ቸብቸቦውን ቆርጠህ ሂድ ምናምን አሉት። አይ እግዚአብሔር አምላኬ የታወርድ እዴከ ዲበ መሲሐ እግዚአብሔር በቀባው ላይ እጅን አታንሳ ይላል። እግዚአብሔር የቀባውን ሳኦልን ገና እኔን ያሳድደኛል ብዬ እግዚአብሔር የቀባውን አልገልም ማለት። በሌሊት ተጎብኝቶ ምንም ሳይገኝበት መቅረት ማለት ነው። ጠላት እኮ ነው። ለዛውም እሱን ሊያሳድድ የመጣ እኮ ነው ንጉሱ። ሲያገኘው ግን እንዴት አደረገ? እግዚአብሔር ንጉስ አድርጎ ለእስራኤል የቀባውንም አልገለውም ምንም እኔም ቢያሳድደኛል። ከዛ በኋላ እንዲያው ለምልክት ያህል ሰውየው እንደተኛ ከልብሱ ጫፍ በሰይፉ ቆርጦ ሄደ እና ከተራራ ላይ ቆሞ እናንተ የሳኦል የጦር አርበኞች ንጉሳችሁን እየጠበቃችሁት አይደለም አላቸው። እኔ ንጉሱን አግኝቼው ነበር፣ ዛሬ እግዚአብሔር በእጄ ጥሎት ነበረ፣ እኔ ግን አልገደልኩትም፣ እግዚአብሔር በቀባው ላይ እጄን አላነሳም ብዬ አለና ጮሆ ተናገረ። ከዛ በኋላ ንጉሥ ሳኦልንም ንጉሥ ሆይ አንተ ማንን ልታሳድድ ወጥተሃል? ንጉሥ ማንን ሊያሳድድ ወጥቷል? እኔን የውሻ ቡችላ ጭንጋፍ የምሆነውን ነውን? አለ ዳዊት። እኔ ግን ዛሬ አግኝቼህ ነበረ፣ ምንም በአንተ ላይ አላደረግኩም፣ ምልክት የሆን ዘንድ የልብስህን ዘርፍ አለው። ንጉሱ ከልብሱ ዘርፍ በሰይፍ ተቆርጦ ባየ ጊዜ ጮሆ አለቀሰ። ዳዊት ወልደ ቃልከ ማኅዘኒ፣ ልጄ ዳዊት እንዲያው ያጣሉናል እንጂ ያንተ ድምፅ ነው፣ እንዲህ የሚያራራ የሚያሳዝነኝ ያንተ ድምፅ ነው። ሰዎች ያጣሉናል እንጂ አንተና እኔ ጸበኞች አይደለንም ብሎ ሳኦልም ጮኸ። በጣም የሚገርመው ግን ምን ይላል መጽሐፍ ቅዱሱ? ዳዊት እንኳን ሊገለው የሳኦልን የልብሱን ዘርፍ ስለቆረጠ ልቡ ተነካ። ምን ብዬ ነው የንጉሱን እንዴት ተዳፈርኩት? ልብሰ መንግስትን ያህል የተከበረ ነገር ጠላት እኮ ነው። ግን ሰው ከእግዚአብሔር ጋር ሲሆን፣ ሰው መንፈሳዊ ሲሆን አስተሳሰቡ ነው የሚቀየረው። ሰው መንፈሳዊ ሲሆን እኮ አካሉ አይደለም የሚቀየረው፣ ክርስቲያኖች አስተሳሰቡ። እንዴት የንጉሱን ልብስ ቆርጣለሁ ብሎ ልቡ ተነካ ይላል። እንዲያውም እኮ እኛ ብንሆን ምን እንደምታውቃላችሁ? ምን ሆኜ ነው ምን ተሞኝቼ ነው ሳልገለው ነው እንጂ ጭራሽ ልብስ መቁረጥ ማን ያሳዝነዋል? ይሄ የመንፈሳዊነት ደረጃ ነው። እንዲህ አድርጎ እግዚአብሔር ጠላቱን በእጁ ጥሎ ይገለው እንደሆነ ወይም አይገለው እንደሆነ ጠላቱን በእጁ ጥሎ እግዚአብሔር ዳዊትን መረመረው፣ ምንም አልተገኘበትም። ስለዚህ ነው ሐወዝከኒ ሌሊተ ወፈተንኮ ለልቤ፣ በሌሊት ጎበኘኸኝ፣ ጠላቴን ሳኦልን በእጄ ጥለህ ይገለው ይሆን ወይስ አይገለው ይሆን ብለህ ሰጠኸኝ። ወይ ተረክባ መጻ በላዕሌ፣ በእጄ መግደል በቃሌ መበደል አልተገኘብኝም፣ አልገደልኩትም ሳኦል። አዎ ለዳዊት ትክክል ነው። እኛ ግን በእውነቱ በሌሊትም በመዓልትም ብንጎበኝ ምን እንደሚገኝብን እንግዲህ እያንዳንዳችን እናውቀዋለን። ይሄ ዳዊት መዝሙር በዚህ ዕለት የሚዘመርበት ዋና ምክንያት
የዚህ ሳምንት ባለታሪክ በሌሊት ወደ ክርስቶስ የሄደ ሰው ስለሆነ በዚህ ምክንያት ሳምንቱ ማን ይባላል? አሁን ያለንበት በአንድ ድምፅ በሉት እስቲ ማን ይባላል? ኒቆዲሞስ ይባላል። ኒቆዲሞስ አንድ ደግ የእስራኤል መምህር ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበር። የአይሁድ አለቃ መምህር የሚሆን ከፈሪሳውያን ወገን ፈሪሳውያን ይላል። ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበር። ዘወረ ሀቤሁ ቀዲሙ ለሊት ለዚ ኢየሱስ፣ አስቀድሞ ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት ወደ እሱ የሄደ ይላል። በምን የሄደ? በሌሊት ይሰማል ክርስቲያኖች፣ በሌሊት ወደ ክርስቶስ በሌሊት የሄደ ሰው ሄዶም ዝም አላለም። ረቢ ነአምን ብከ ከመ እግዚአብሔር መጻእከ፣ መምህር ከእግዚአብሔር ተልከህ እንደመጣህ እናውቃለን። ከእግዚአብሔር ታዘህ እንደመጣህ እናውቃለን። እስመ አልቦ ዘይገብር ዘንተ ተአምር ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ፣ እግዚአብሔር አብሮት ካለ እግዚአብሔር በሕልውናው ካለ ካንተ በቀር አንተ የምታደርገውን ተአምር የሚያደርግ ሰው የለም። ይሄ አንተ የምታደርገው ተአምር በሌላ ሰው ተደርጎ አያውቅም። ስለዚህ አንተ ከሌሎቹ መምህራን የተለየህ እንደሆን ከእግዚአብሔር ተልከህ እንደመጣህ እናውቃለን ብሎ የሚችለውን መሰከረ። በሌሊት መጥቶ ያን ጊዜ ጌታችን አንድ ምስጢር ገለጠለት። ዘይተወልደ ዳግመ ይርአ ለመንግሥተ እግዚአብሔር አለው። ሁለተኛ ያልተወለደ የእግዚአብሔር መንግሥት አያያትም። ስንተኛ ያልተወለደ? ሁለተኛ ያልተወለደ የእግዚአብሔር መንግሥት አይገባባትም አይደለም ያለው፣ አያያትም። የኛው ጠንከር ይላል። ኒቆዲሞስ ከዚህ በፊት እንዲህ ያለ ትምህርት አያውቅም። የኦሪት መምህር ነው፣ መምህረ ኦሪት ነው፣ መልአከ አይሁድ ነው፣ ይመራል፣ ያስተዳድራል፣ ኦሪት ይተረጉማል። እንዲህ ያለ ትምህርት ግን አያውቅም። ሁለተኛ መወለድ የሚባል ነገር እንዴት ነው አለ። ይክልሉ ብእሲ ዳግመ ተወልዶ እምድኅረ ሪቀ፣ ሰው እንደገና ካደገ በኋላ ሊወለድ ይችላል? ወደ እናቱ ወደ አባቱ አብራክ ወደ እናቱ ማህፀን ተመልሶ እንደገና እንዴት ሊወልድ ይችላል አለ። ይህን ትምህርት ሰምቶት አያውቅም። ምስጢሩን ከብዶታል። ሁለተኛ መወለድ የክርስትና ደግሞ መሰረት ስለሆነ ማወቅ አለበት። እንደመጣ ጌታችን ይህን ያስተማረው። ከዚያ በኋላ ጌታችን ጥቂት ማብራሪያ ጨመረለት። ዘይተወልደ እማይ ወእመንፈስ ቅዱስ፣ ከውሃና ከመንፈስ። ምክንያቱም ኒቆዲሞስ ጉዳዩን ወዳልሆነ ወስዶ ሰው እንደገና ወደ እናቱ ማህፀን ገብቶ መልሶ የሚወለድ ነው ወይ ብሎ ሲጠይቅ አይደለም፣ እኔ ያልኩ ከውሃና ከመንፈስ። ሁለተኛ መወለድ ማለት ከምንና ከምንድን ነው ክርስቲያኖች? ከውሃና ከመንፈስ ነው። አንተ እንደምትለው ከስጋና ከደም አይደለም። በዮሐንስ ወንጌል ምዕራፍ 1 ላይ ውሰዚያሁ መጻ፣ ወደ ወገኖቹ መጣ፣ ወሊያውሰ ይተወክፉ፣ ወገኖቹ ግን አልተቀበሉትም ይልና ወለእለሰ ተወክፉ ወሀቦሙ ስልጣነ ሁሉ ለእግዚአብሔር ይኩኑ ለእለ አምኑ በስሙ፣ ነገር ግን ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። መወለዳቸው ከስጋና ከደም አይደለም ይላል። መወለዳቸው ከምን አይደለም? ከስጋና ከደም አይደለም፣ ከመንፈስ ቅዱስ ነው፣ ከማይጠፋው ዘር ነው። ኒቆዲሞስ ይህን ስለማያውቅ ነው። ስለዚህ ጌታችን ከውሃና ከመንፈስ ነው እኮ ያለው አለው። ግን ለኒቆዲሞስ ይሄም ቢሆን ግልጥ አይደለም። ስለ ጥምቀት ስለማያውቅ በጥምቀት ሁለተኛ መወለድ የሚባለው በኦሪት ገና ስላልነበረ ይሄም አልገባውም። ያን ጊዜ ጌታችን ትንሽ ተግሳጽ ጨመረለት። ተግሳጽ አንዳንዴ ተግሳጽም ጥሩ ነው። ክርስቲያኖች ሲገስጧችሁ አይክፋችሁ። ጌታችን ሲያስተምር ያለዝባል፣ ይገስጻል አንዳንዴ። ስለዚህ የአይሁድ አለቃቸው ስትሆን መምህራቸው ስትሆን አንተ እንዴት ይሄን አታውቅም አለው። መምህራቸው ስትሆን ይሄን አንተ እስካሁን እንዴት አታውቅም አለና ከዚያ በኋላ በጣም ሰፊ የነገረ ሥጋዌ ትምህርት ሰጠው ኒቆዲሞስን። እና በተለይ የጥምቀት መሰረታዊ ትምህርት፣ ጥምቀት በተግባር ይታወቃል። ጌታችን ተጠምቋል።
በቃል ግን እዚህ ላይ ነው በደንብ የታወቀው። ጌታችን በተግባር ተጠምቆ ያሳየውን አሁን ደግሞ በቃል ያብራራበት ቦታ ነው። ለማን? ለኒቆዲሞስ። በዚህ ምክንያት ይሄ ሳምንት እስከሚቀጥለው ቅዳሜ ኒቆዲሞስ ይባላል። ሰሙነ ኒቆዲሞስ። የጥምቀቱ ጉዳይ ኒቆዲሞስን የመሰሉ ሰዎችና የዚህ አይነት አገልግሎት ትምህርት የሚሰጥበት ሳምንት ማለት ነው። እንግዲህ ኒቆዲሞስ በሌሊት ስለመጣ ነው አወዝከኒ ሌሊተ ወፈተንኮ ለልብየ የሚለው የዳዊት መዝሙር ከዚህ ከኒቆዲሞስ ሕይወት ጋር እንዲገናኝ ቤተክርስቲያን ያያያዘችው። ኒቆዲሞስ በጣም የሚገርም ሰው ነው። ልብ በሉ። የመጀመሪያው ኒቆዲሞስ አንደኛ መምህር ነው። መምህር ከሆነ ለምንድን ነው ለመማር የሚሄደው? ትክክለኛ መምህራን ሁልጊዜ ተማሪዎች ናቸው። ትክክለኛ መምህራን ትዕቢት የማይዞርባቸው፣ የማይታበዩ፣ አውቄያለሁ ብለው የማያስቡ እውነተኛ መምህራን፣ እውነተኛ ክርስቲያኖች ሁልጊዜ ተማሪዎች ናቸው። ስለዚህ ኒቆዲሞስ እኔ እንደ ሌሎቹ ሁሉ ጌታን እንደሰቀሉት እንደ ጓደኞቹ እኮ ኦሪትን ተምሮ ስልጣኑም አለው፣ ግን በቃኝ አላለም። አይ እኔ የተማርኩትና ይሄ አዲሱ ትምህርት ይለያያል፣ እኔ የማላውቀው ነገር አለ፣ ስለዚህ መማር አለብኝ ብሎ ነው የሄደው። መምህርነቱ ሳያግደው፣ ትዕቢት ሳይቃወመው። ምን ያህል ብናው ክርስቲያኖች ትዕቢት መጥፎ ነው። ምን ችግር አለው? እኛ የምናውቀውን የሚወስድብን የለም። የሌላውን ብንሰማ አሁን ሰው በቃ ስለ አንድ ጉዳይ ጥቂት ነገር ከሰማ አይተው በዚህ ጉዳይ ነው ያውቀዋል፣ በዚህ ጉዳይ እንኳን እኔ ልንገር ምናምን ይላል። ግድ የለም። ማን ይወስድብሃል? ያንተን መስማት እኮ ጥሩ ነው። የራሳችንን እኮ ሰው ቢጨምርልን የእኛን አይወስድብንም። መልካም ከሆነ እኛ ከምናውቀው የተለየ ከሆነ እሰየው፣ አዲስ ነገር እናገኛለን። ያው እኛ የምናውቀውም ከሆነ ማስታወሻ ይሆነናል፣ እናስታውሰዋለን። ምን ችግር አለው? እኛ ከምናውቀው ዝቅ ያለም ከሆነ ደግሞ እንገመግምበታለን። የእኛ ሰው ግን ስለ አንዲት ጉዳይ የሆነች ትንሽ ነገር ካወቀ በዚህ ጉዳይ እኔ ልንገር እንጂ አታትገረኝ ወደ ማለት ያበዛል። እንደዚህ አይባል። መማር ነው። በተለይ ክርስቲያኖች በክርስትናችን ላይ መማር አለብን። ሁልጊዜ ይህን መቼም እንለዋለን፣ ወደ ተግባር መቀየር ተስኖናል እንጂ ኒቆዲሞስ እንኳን መምህር ሲሆን ትልቅ መምህር እኮ ነው። መልአኮሙ ለአይሁድ ነው የተሾመ መምህራቸው ሲሆን ክርስቶስ ሲመጣ አይ የኔ እስከ ዛሬው መምህርነት ዝም ብሎ ነው፣ በቂ አይደለም፣ የኔም እልቅና የኔ ሹመት በቂ አይደለም፣ አሁን ዋናው መምህር መጥቷል፣ አሁን ዋናው አለቃ መጥቷል፣ እጄ መማር አለብኝ አለ። የእኛ ክርስቲያን ወይ ሃይማኖቱን ያውቅ ወይ ቁጭ ብሎ ይባል ዕዳ ነው የገባ ነው። በእውነቱ ዕዳ። ሰው ደግሞ ጊዜ የሚቸግረው ሃይማኖታዊ ትምህርት ተማሪያዎች ጊዜ ነው። አንዲት ሻይ ጨብጦ ሰው 40 ደቂቃ ያባክናል እያወራ። ግማሽ ሌትር ውሃ ይዞ እያወራ 1 ሰዓት ያወራል ሰው። ሃይማኖታችሁን ተማሩ ሲባል ግን እንደው እነዚህ ቄሶች ሁሉ ጊዜያችን እንዲሁ ነው ቶሎ አይሰዱን ምናምን። እንግዲህ ምን ማድረግ አይቻልም። ሰው መምህር ሆኖ እንኳን ይማራል እንኳን ምንም ሳያውቅ። ኒቆዲሞስ በጣም ትልቅ አርአያ የሚሆን ሰው ነው። ተምሬያለሁ ይበቃኛል ሳይል ወደ ትምህርት። በድሮ ጊዜ የቤተክርስቲያን አባቶቻችን መምህራን እንደዚያ ናቸው። አንዱን ተምረው ወደ አንዱ፣ አንዱን ተምረው ወደ አንዱ፣ አንዱን ተምረው ወደ አንዱ። እንኳን አይደለም ትምህርት ቤት የተንቀሳቀሱ መምህሩ ነው እያስተማሩ እነሱ ያልተማሩትን ሙያ የተማረ ተማሪያቸው ሲመጣ ከተማሪያቸው ይማራሉ። ቅኔ እያስተማሩ አቋም የሚያውቁ ሲመጣ ከተማሪያቸው አቋም ይቀጥላሉ። ድጓ እያስተማሩ ደግሞ አቋም የሚያውቁ ሲመጣ ከተማሪያቸው አቋም ይቀጥላሉ። እነሱ ያልተማሩትን ሙያ የተማረ ተማሪ ከመጣ ከተማሪያቸው ይማራሉ። የድሮ መምህራን እንደዛ ናቸው። ምክንያቱም አይታበዩም። ሁልጊዜ መማር በጣም መልካም ነገር ነው እና ኒቆዲሞስ ለዚህ ትልቅ አርአያ ነው። ግን የመጣው በሌሊት ነው። በሌሊት የመጣበት ብዙ ምክንያት አለው። አንደኛው አሁን ያነሳ ነው መምህር ስለሆነ ብዙ ሰው የሚሰናከላል በሱ ምክንያት። እንዴ ይሄ የኛ መምህር እስከ ዛሬ መምህር ነኝ ሲል እኛ ሲያስተምር ትምህርት ሳይጨርስ ነው እንዴ እኛ ሲያስተምረን የነበረው? ለራሱ ሳይማር ነው እንዴ እንዳይሉት
ከዚህ ሁሉ ሽሙጥ ለመዳን በሌሊት ክርስቶስ እንደሆነ ሌትም ቀንም ያስተምራል። 24 ሰዓት ነው የሚያስተምረው። ሐዋርያቱ አይለዩትም። ስለዚህ በሌሊት የሄደበት ዋና ምክንያት መምህር ስለነበረ ከዛ በፊት የሚያስተምራቸው ሰዎች የኛ መምህር ያልጨረሰውን ትምህርት ነው እንዴ እስከዛሬ ሲያስተምር የነበረው? ትልቅ መምህር አይደለም እንዴ? እንዴት ከዚህ ብላቴና እንግዲህ ጌታችን በስጋው የታየ እንደሆነ የ30 ዓመት ጎልማሳ ነው ትምህርት ሲጀምር። ይሄ ትልቅ ሰውዬ እንዴት ከዚህ ብላቴና ሊማር ይሄዳል? ግራን እያሉ በሐሜት እነሱ እንዳይጎዱ እሱም ላለመሸማቀቅ በሌሊት ወደ ጌታችን ሄደ። በሌሊት ሌላኛው በሌሊት ሄደበት ምክንያት አይሁድ አዋጅ አውጥተዋል። እመቦ ዘአምነ በክርስቶስ ይሰደድ ምኩራብ። በክርስቶስ ያመነ ሰው ካለ ከምኩራብ ይሳደዳል፣ ይወጣል፣ ንብረቱ ይወረሳል፣ ቤቱ ይተኮሳል ተብሎ አዋጅ ወጥቷል። ስለዚህ ኒቆዲሞስ እየታየ በቀን ከሄደ ንብረቱ መወረሱ ነው። በተለይ እሱ ደግሞ ኃላፊነት ያለበት ሰው እንግዲህ የመንግስትን ስራ ታውቁታላችሁ። እንዲህ ያላደረጋችሁ እናንተ አርአያ ካልሆናችሁ እየተባሉ ብዙ ወንድሞቻችን እንደሚጨነቁ እናውቃለን። መቼስ በየአቅጣጫ ልክ እንደዚያ ኒቆዲሞስ ችግር ስለሆነ ያንን የአይሁድን መከራ ከመጋፈል ቢያንስ ከመዓልት ይልቅ በሌሊት የእረፍቱን ጊዜ የእንቅልፉን ጊዜ ቀንሶ ወደ ትምህርት ሄደ። በሌሊት ወደ ትምህርት ሄደ። ምክንያቱም ብዙ መከራ ነው ያለው። ሌላው የሌሊት ልብ ለትምህርት ይመቻል። ክት ነው ይላል መቆጣጠር ስብስብ ያለ ነው። ሌሊት እንግዲህ የሰው ልጅ ዕውቀት የሚሰበስበው ሰምቶም ይሰበስባል፣ አይቶ ይሰበስባል፣ ቀምሶም ዳሶም በአምስቱ ሕዋሳት ሁሉ መረጃ ይገባል። በአምስቱም ሕዋሳቶቻችን መረጃ በሚገባበት ጊዜ አይምሮአችን ይከፋፈላል። ምክንያቱም ያንን የገባውን መረጃ አናሊሲስ ይሰራል፣ አይምሮአችን ይተነትናል። ለምሳሌ እንዲቆመን ቅዝቅዝ ሲለን አይምሮአችን መረጃ ይሰበስባል። ኦኬ አየሩ ቀዘቀዘ፣ በረደኝ፣ ወፍራም መልበሴ ነው እንጂ በጣም ይበርደኝ፣ ወይ ወፈር ያለ ልብስ ምንኛ ነው እንላለን። አናሊሲስ ማለት እኮ ይሄ ነው። በጣም ሲሞቀን ሲያልበን ውይ በጣም ሞቀኝ፣ ይህ ጃኬት መልበስ አልነበረብኝም፣ ወፍራም ነገር መልበስ አልነበረብኝም፣ እንዲህ ማድረግ ነበረብኝ፣ እንዲህ ማድረግ መልካም ነው መጥፎ ነው ስንል አናሊሲስ። ለምን? በቆዳችን አማካኝነት የሙቀትን ወይም የቅዝቃዜን መረጃ አይምሮአችን ተቀብሏል ማለት ነው። በአይናችን የሆነ ነገር ስናይ አይምሮአችን ክፍል ይላል። አንዳንዴ በተለይ የተለየ ነገር ስናይ የነበርንበትን ነገር እንዘነጋዋለን፣ አይምሮ ይከፈላል። እንዲህ ያሉ ነገሮች ያሉና ቀን አይምሮአችን ለነዚህ ሁሉ የተጋለጠ ነው። ሌሊት ግን በብዛት አገልግሎት የሚሰጠው ጆሮ ነው። በተለይ ዋናው መስኮት አይን ስለሆነ አይን ባንዴ አይናችን ስንገልጥ አሁን የዚህ የማየው ስንት ሰው ነው የተለያየ ከለር ያለው ልብስ የለበሰ ዛፎቹ፣ እጽዋቱ ይሄን ሁሉ ሰው ባንዴ ያያለው። አይምሮ ስራ ይበዛበታል ማለት ነው በዚህ ሰዓት። ስለዚህ በሌሊት የሆነ እንደሆነ ግን አይን የሚባለው መስኮት ስለሚዘጋ በአይን በኩል የሚገቡ መረጃዎች ስለሚቆሙ መረጃው በብዛት በጆሮ ይፈሳልና ያን ጊዜ ልብ ተረጋግቶ የሰማውን ብቻ ማረጋገጥ አናሊሲስ መስራት ይጀምራል። ስለዚህ ነው ቤተክርስቲያናችንም በአብዛኛው የወንበር ትምህርቶች ሌሊት ናቸው። በአብዛኛው እንግዲህ በዜማ ቤት የሆነ እንደሆነ የሌሊትም አለ የቀንም አለ፣ ሁሉም ወንበር ነው። እንደ አቋቋም ቤት እንደዚህ ያሉት ደግሞ በአብዛኛው ሌሊት ናቸው። የቅኔውም የተወሰነው ሌሊት የተወሰነው ማታ ነው። ትምህርቶቹ በሙሉ በሌሊትና ማታ የተከፈሉ ናቸው። በቃል የሚጠኑት በሙሉ ሌሊት ነው ትምህርቶቹ። ከበስመ አብ ጀምሮ ከውዳሴ ማርያሙ ጀምሮ በቃል የሚጠኑ ትምህርቶች። ለምሳሌ ዝማሬ የሚማር ሰው ቀን ዝማሬው ይማራል፣ ማታ በቃሉ መዋሲት ይማራል። እንደዚህ ነው የሚደረገው እና በቃል የሚጠኑ ነገሮች በቤተክርስቲያን በብዛት በሌሊት ነው ለምንድን ነው? የሌሊት ልብ ክትት ያለ ነው። አይን ስለማያይ አይምሮአችን ስለማይበዘበት። ኒቆዲሞስም በሌሊት የሄደበት ሌላኛው ምክንያት በተከተተ አይምሮ ወንጌልን ለመማር ነው። ክርስቲያኖች ምን ባለ አይምሮ? በተሰበሰበ አይምሮ። እኔ ሁሉ ጊዜ እናገራለሁ ይሄን ነገር በቆምኩበት ሁሉ። እሁድ ቤተክርስቲያን ስትመጡ የሚያዙ እቅዶች አሉ። የመጀመሪያው ስጋው ደግሞ ልቀበል ነው። ይሄ በቃ ቁጥር አንድ ነው። ሰው ቤተክርስቲያን ሲሄድ
በሚቀደስበት ቀን ለማስቀደስ ሲሄድ አንድ ክርስቲያን የመጀመሪያው ዕቅዱ ቤተ እግዚአብሔር ሄጄ ጸሎተ ቅዳሴ ተሳትፌ ሰማያዊ ምስጢር ተሳትፌ ከመላእክት ጋር አንድ ሁኜ ሥጋውን ደሙን ልቀበል። አንድ ሁለተኛ ሥጋውን ደሙን ከተቀበልኩ በኋላ ጸሎቶችን አደርሳለሁ። ይሄ ቋሚ ነገር ነው፣ ምንጊዜም ስለምንጸልይ። ከዛ ላይ ደግሞ የትምህርቱ ክፍለ ጊዜ በአግባቡ ተከታትዬ ዛሬ የሚነገረውን ትምህርት ይዤ እመለሳለሁ ተብሎ ይታቀዳል። ክርስቲያኖች ይህን አትርሱት። ቤተ ክርስቲያን ደርሼ ልምጣ የሚባል ትምህርት የለንም። እንዴ ደርሼ ልምጣ ምንድን ነው? ሰው በብዛት አረ ክርስቲያን ደርሼ ልምጣ ሲል ቤተ ክርስቲያን ደርሼ ልምጣ፣ ይሄ ልማድ ነው። ክርስቲያኖች እንዴ ደርሶ መልስ አይደለም። ትልቅ ነገር ስለሆነ ያለው በዕለተ ሰንበት እነዚህን እቅዶች አብራችሁ ማቀድ አለባችሁ። የመጀመሪያው ዋናው ሥጋውን ደሙን ልቀበል ነው። አሁን የኛ ምንድነው ዋናው? ልጆችን ላቁርብ፣ ልጅ ላቁርብ ነው ዋናው ስራ። አሁን እናቶች በሙሉ በዛ ቅድም ቅዳሴ እያቋረጡ ልጅ አቁርብ ያለው እንዴ ልጅ ያቆረበ ሰው ወንጌል አይማርም እንዴ? እንዴት ያለ ነገር ነው? ምን ነው የቆረቡት ካህናት ያው እዚህ ቆመው ታምር እያነበቡ ወንጌል እየሰጡ ማለት እንዴ? ማን ነው ልጅ ያቆረበው? ቶሎ ሩጦ ይሄድ ብሎ ምን ሆነዋል? ልጆቹ ከክርስቶስ ጋር አንድ ሆኑ። መልካም ሥጋው ደግሞ ተቀበሉ፣ ጸጋ እግዚአብሔርን ተቀበሉ። ታዲያ ምን ሆኑ ልጆቹ? ህመምተኞች እኮ አይደሉም፣ ታካሚዎች እኮ አይደሉም። ጤነኞች፣ የበለጠ በጤናቸው ላይ ጤና የጨመሩ ልጆች ናቸው። እና ብዙ እናቶች አረ ልጅ አቁርብ ያለው ቶሎ መሄድ አለብኝ። ከሄድ ነው ማን ያስተማራቸው? ስለዚህ ወደ እግዚአብሔር ስንመጣ ሁልጊዜም በተለይ በሰንበት ሥጋው ደግሞ ለመቀበል ወንጌል ለመማር ታምረ ማርያም መስማት ይሄ እቅድ ነው። እና አስበን ከመጣን ምን ይሆናል? ተረጋግተን በተከተተ ልቡና እንማራለን። ነገር ግን ሳናስበው እንመጣና በባካችሁ ብለን ቁጭ በሉ ሲባል እንደው በይሉንታ ቄሶቹ እንዳይቆጡ ብለን ቁጭ እንልና ሰዓታችን አይ እንደው ይሄ ሰው አይጨርስም፣ እንደ መምህር አይጨርስም፣ አይ እያል ልባችን ከፍል ብሎ ለሚጠቅመው ለማይጠቅመው ነገር ምንም ሳይዝ እንመለሳለን። ስትመጡ ለመማር አቅዳችሁ የሆነ መልእክት እግዚአብሔር ዛሬ ይነግረኛል ብላችሁ እስኪ ልቡናችሁ ከፍታችሁለት ነው። ምን ይታወቃል? አንድ ቀን እኛንም ቁመን የምናገረውን እናንተ ቁጭ ብላችሁ የምትሰሙትን በአንድ ቀን በሚነገረው ቃል ሁላችንም የሚለውጥበት አይታወቅም። እግዚአብሔር ማንን መቼ እንደሚለውጡ አይታወቅም። ብቻ እኛ ልቡናችንን የተዳመጸ ብራና በጎ መልካም እርሻ አድርገን መጠበቅ ነው። ስለዚህ በሰንበት በበዓላት እቤት ስትወጡ እግዚአብሔር ዛሬ ምን ይታወቃል? ልቡናዬን የሚሰብር ከኃጢአት ወደ ጽድቅ ከክፋት ወደ በጎነት የሚመልስ መልእክት ሊያስተላልፍ ይችላል እግዚአብሔር። በደንብ ልባችን ከፍተን አሁን ማን ያስተምር ይሆን ምናምን ግለሰቡን እርሱት። ማንም ይቆም እዚህ ላይ የሚናገር እዚህ ያደርጋሉ። ግለሰብን አታስታውሱ። እግዚአብሔር የሚናገረው መስማት ማንን መቼ እንደሚመልሰው እሱ ብቻ ነው የሚያውቀው። ስለዚህ ስንመጣ በተከተተ ልብ የሚሆነው አስበን ስንመጣ ስለሆነ ኒቆዲሞስ አቅዶ አስቦ ቀን ስራውን ጨርሶ ክትት አድርጎ ግን የእረፍት ጊዜውን ቀንሶ የእንቅልፍ ጊዜውን ቀንሶ በተከተተ ልብ ወንጌል ለመማር መጣ። በደንብ ነው የተረዳው። እንዴት ወንጌል እንደተረዳው ነግራቸዋለሁ በኋላ። በተከተተ ልብ ሆኖ ወንጌልን ሰማ። እየጠየቀ ተረዳ። እኔ አልገባኝም፣ እንዴት ነው ሰው ሁለቴ እንዴት ይወለዳል ምናምን ሲል አይደለም እኔ የምነግርህ እኮ ጥምቀት ነው ብሎ ጌታችን የጥምቀትን ዋናውን የመጀመሪያውን ምስጢር ነገረው። አልደበቀውም። ጌታችን በቀና የመጡትን በጥመት የመጡትን በተንኮል የመጡትን ያውቃቸዋል። እንደያመጣጣቸው ያስተናግዳቸዋል። ሌሎችን እኮ የእሱን ጓደኞች አሌ ለክሙ ጸሐፍት ወፈሪሳውያን መደልዋን ያላቸው እናት ግብዞች ጸሐፍት ፈሪሳውያን ወዮላችሁ፣ ውጩ የተቀባ ያማረ መቃብር ቤት የምትመስሉ። መቃብር ቤት እንግዲህ ውስጡ መግነዙ ተበጣጥሶ ሕዝቡ ፈሶ ስጋው ተከስክሶ አጥንቱ ተከስክሶ ላይን የሚያስከፋ ለአፍንጫ የሚከረፋ ነገር ነው ያለበት። ውጩን ግን ቀለም ቀብተን ምናምን ስለ ያምራል። እንደዚህ ናቸው አላቸው። እለ ትመስሉ መቃብረ ግብሱሳነ፣ ውጫችሁን ለሰው አብራችሁ የምትታዩ እናንተ ለሰው የምሰል የምትኖሩ እንደ መቃብር ቤት ናችሁ፣ ውጩ በቀለም እንዳጌጠ መቃብር ቤት አላቸው የእሱን ጓደኞች ትዕቢተኞቹ። ኒቆዲሞስ ግን በሌሊት ይሄ እንደነዛ ሳይግበሰበስ ምድራዊ ክብር፣ ስጋዊ ክብር፣ ዕለታዊ ክብር የማይጠቀሙትን ሳያሸንፈው በሌሊት መጣ።
ይሄ ሰው በጣም በጎ ሰው ነው። እግዚአብሔር ክርስቶስ በሌሊት ነው የመረመረው። ኒቆዲሞስ አይደለም ጌታችን የመረመረው። ጌታችን ኒቆዲሞስን ነው የመረመረው በሌሊት። ምንም አልተገኘበትም። ኒቆዲሞስ በቃ ሊማር የመጣ ንጹሕ ሰው ነው። ታዲያ የኒቆዲሞስ መጠቀሙ በምን ይታወቃል ያላችሁ እንደሆነ ልብ በሉ። እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንደኛ የመጣው ሌሊት ነው። በምን ሰዓት ነው የመጣው? ክርስቲያኖች ሌሊት። ከዛ ብዙ ሰው ይዞ የመጣው ብቻውን ተደብቆ ነው የመጣው። ወጣኒ ነው የመጀመሪያ ሰው ተደብቆ ብቻውን ሰው በሌለበት በሌሊት መጣ፣ ተማረ። ከዛ ትምህርቱ ሲገባው ኒቆዲሞስ ምን ሆነ? እንግዲህ ክርስቲያን ሲማር ምን ይሆናል የሚለውን ከዚህ ጋር ነው የምናየው። የዮሐንስ ወንጌል ምዕራፍ 7 ከቁጥር 40 ጀምሮ ስትመለከቱ አይሁድ ወታደሮችን ላኩ፣ ክርስቶስን ይዛችሁ ኑ ብለው ሊያሳስሩት። ሂዱና ቁጭ ብላችሁ ሲያስተምር ሰምታችሁ ኢየሱስን ይዛችሁ ኑ ብለው ላኳቸው። ወታደሮቹ ሄደው ቁጭ ብለው ሲሰሙ ትምህርቱ የሚሰሙት በጣም የሚገርም አይምሮን የሚመስል የማንንም ክብር የማይነካ የማንንም ሞራል የማይነካ ይልቁንስ ሕይወት የሚሆን ጭራሽ ወታደሮቹ ረስተውት እሱን ለማሰር መሄዳቸው ረስተውት ሙሉ ቀን ቁጭ ብለው ወንበራቸውን ሲማሩ ነው ማታ ባዷቸውን ሄዱ። እንዴ ለምን ያላመጣችሁት አሏቸው። አልቦ ዘተናገረ ግሙራ ዘከመ ተናገረ፣ እሱ እንደሚያስተምረው ያለ ትምህርት ያስተማረ የለም ብለው እንዲያውም መምህሮቻቸውን ነቀፏቸው። ከእናንተ መካከል እንደሱ ያስተማረ የለም፣ እኛ እንደሱ አይነት መምህር አይተናናቅም፣ እንኳን ሊታሰር የሚሸለም በጎ ሰው ነው ብለው መሰከሩ እነዚያ ወታደሮች። ከዚያ በኋላ እነዚህ ፈሪሳውያን ያላመኑ ተበጣበጡ፣ ተቆጡ። እንዴ እናንተ ሞኞች፣ እናንተ ያልተማራችሁ፣ እናንተ እንደዚህ ነቀፏቸውና እስኪ ማን ነው ከእናንተ አለቆች ከመምህሮቻችሁ በእርሱ ያመነ ማን አለ? የእሱን ትምህርት የተቀበለ ማን አለ? ማንን አያችሁ? እሱን እኮ የሚከተሉት እነዚህ የተረገሙት ናቸው፣ ርጉማኖቹ ናቸው ምናምን ብለው ብዙ ነገር ተናገሩ። በዚህ ሰዓት ኒቆዲሞስ አለ። በሌሊት እየሄደ የተማረው ኒቆዲሞስ አለ። ይህን ኒቆዲሞስ እንደ ድሮ በድብቅ እንደ ድሮ በሌሊት እንደ ድሮ በዝምታ ማለፍ አልቻለም። ኦሪትክሙኑ ትኮንኖ ለሰብ እምቅድመ ያእምሩ ዘገብረ። እንዲሁ ዝም ብላችሁ ትፈርዳላችሁ? ኦሪታችን አንድ ሰው የሰራው ስራ ሳይመረመር ገና አስቀድማ ወንጀለኛ ትለዋለች እንዴ? ክርስቶስን ወንጀለኛ ያላችሁ ተመርምሯል እንዴ? ምን ሰራ አላቸው። አያችሁ፣ አሁን አደገ ማለት የሚባለው ክርስቲያን አደገ የሚባለው እንዲህ ሲሆን፣ በሌሊት የመጣው በቀን ብቻውን የመጣው በአደባባይ በድብቅ በሚያስፈራው ሰዓት አሁን በሚያስፈራው አደባባይ በከሳሾች ፊት መመስከር ስለ ሃይማኖት ሲችል ነው አደገ የሚባለው። ኒቆዲሞስ እንደዛ ነው የሆነው። አንድ ሰው ሳይመረመር እንዴት ወንጀለኛ ይባላል? አሁን ለምሳሌ በእኛ ሀገር እንኳን እንደው ዝም ብለን አሁን ባለው ዓለም አጠቃላይ ለይስሙላ የሚሆን ለእውነት ምን ይባላል? አንድ ሰው እስኪመሰከርበት ድረስ ተጠርጣሪ ነው እንጂ ወንጀለኛ አይባልም ይባላል። ግን አሁን ወንጀለኛ ያልሆነ የሚመሰከርበት ይችላል፣ ወንጀለኛውም ሳይመሰከርበት ሊቀር ይችላል። የዳኞችን፣ የመስካሪዎችን፣ የከሳሾችን ሐሰት የሚያልበሰብሰው እንዳለ ሆኖ ግን ወረቀቱ ላይ ያለውን እንውሰደውና አንድ ሰው ሳይፈረድበት ወይም ሳይመሰከርበት ወንጀለኛ ይባላል አይደለም፣ ተጠርጣሪ ነው የሚባለው። የሰራው ስራ ይሄ ነው ተብሎ ተፈረደ። በሐሰት እንዲሁም በእውነት ሲመሰከርበት ሲፈረድበት ወንጀለኛ ይባላል። ኒቆዲሞስ ይሄንን የተናገረው እንዲህ ሳይመሰከርበት ሳናጠናው ሳንመረምረው ገና አስቀድማችሁ ወንጀለኛ እኮ አላችሁት። ከየት አመጣችኋልና? በአደባባይ የክርስቶስ አርበኛ ሆነ። አሁን እነዚህ ፈሪሳውያን ኒቆዲሞስን እንደነዛ እንደ ወታደሮቹ ነቅፈው ይሄ እናንተ ስምላችሁ ሳታውቀርታችሁ ነው ምናምን አላቂዎች ብለው የሚልኩት ሰው አይደለም። እንደነሱ የተማረ ሰው ነው፣ ትልቅ ሰው ነው። እንዴ አንተም አሉት፣ ትልቅ ሰው ነው ጓደኛ፣ አንተም ደግሞ እንደነሱ እንዴ ከገሊላ መምህር ነቢይ ትልቅ ሰው እንደማይወጣ አታውቅም እንዴ? ምን ሆነ ነው ምናምን መጽሐፍ እንደ ተባባሉ። የተማረ ሰው ነው። እሱ ውስጥ ተመጻይ ጉባኤው ተፈታ።
ኒቆዲሞስ በድብቅ በሌሊት ብቻውን የመጣው ሰው ክርስትናው ሲገባው ግን አሁን ስለ ክርስቶስ በአደባባይ መስክሮ በክርስቶስ ላይ በሐሰት ሊፈርድ የነበረውን ሸንጎ በተነው ብቻውን። ይሄ ነው እድገት ማለት ነው። መቼ ነው እኛ የምናድገው? መቼ ነው? ይሄ ሰማዕትነት ምስክርነት ይባላል። ሰው መጀመሪያ ለራሱ ማወቅ ነው። ይሄ በሌሊት መሄድ ማለት ለራሱ ማወቅ፣ ሃይማኖቱን፣ ምግባሩን፣ ትሩፋቱን፣ ቤተክርስቲያኗን ትውፊት፣ ታሪክ፣ አመጣጥ መማር ለራስ ይሄ በሌሊት እንደመምጣት ይቆጠራል። ከዛ በኋላ ያወቁትን ለሌላ መመስከር፣ ለሌላው መንገር፣ ስለ እግዚአብሔር መመስከር፣ ቤተክርስቲያንን ደግሞ የሚነቅፉ የሚያቋሽሹ ሲገኙ ደግሞ በአደባባይ አይደለም ብሎ ጠበቃ መሆን ደግሞ ይሄ ሌላ እድገት ነው። እኛ ግን የለም። ብዙ ሰው ሲሆን ነው እንጂ ሲወጣ ብሎ በየማንኛውም መድረክ ቤተክርስቲያን የሆነ ነገር ብትባል ምንም እንዲችል ሰው የለም። ክርስቲያኖች ቁጭ ብለው ብዙ መድረክ ላይ ቤተክርስቲያናችንን ሃይማኖታችንን አስነቅፈውታል፣ እናውቃለን። የማያድጉ ክርስቲያኖች ማደግ ነው እንጂ ክርስትና። ስለዚህ ማደግ ማለት ለሌላ መትረፍ፣ በክርስትና ማደግ ማለት ለሌላ መትረፍ፣ ስለ ሃይማኖታችን ለሌሎች መመስከር፣ ሃይማኖታችን መንገድ፣ ኦርቶዶክሳዊነት እንዲህ ነው፣ ኑ እግዚአብሔርን እዩት፣ ኑ እዩ ማለት ነው። ኑ እዩ ማለት እኮ ነው። ጣዕሞተ አእምሩ ከመሄድ እግዚአብሔር፣ ኑ እግዚአብሔርን ቅመሱት። ኦርቶዶክሳዊ ቤተክርስቲያንን ኑ ቅመሷት ማለት መቻል ነው ማደግ ማለት። ኒቆዲሞስ አሁን መሰከረ፣ እንደውም ጠበቃ ሆነ። እንግዲህ ክርስቶስ እኮ አይፈልግም ጠበቃ። በሚሰቀልበት ጊዜ አይሁድ ተረባርበው ሲይዙት ቅዱስ ጴጥሮስ ተናዶ እንዲያው አይናችን እያየማ መምህራችን እንዲያው አሳልፈን እንሰጣለን? 3 ዓመት ከመንፈቅ ከ3 ወር ሌት ተቀን አስተምሮን እንዴት አይናችን እያየ አይሁድ ሊገሉ ሲሉ ዝም እንላለን ብሎ በስጋዊነት ቅዱስ ጴጥሮስ የኦሪቱን ፋሲካ የሰዉባት ቢላዋ እጁ ላይ ስለነበረች ሰይፉ ብድግ አድርጎ አንዱን የሊቀ ካህናቱን አሽከር ደህና ቦታ አልመታው፣ ጆሮውን ቆረጠው። መጀመሪያውኑ መግደል ስላለመደበት ለመማር የመጣ ወንጌላዊ ስለሆነ ጆሮውን ነው የቆረጠው። ሌላ ሀተት አለው፣ እሱ ለእናንተ አይጠቅማችሁ፣ ለእኛ ስር ታወጡብናላችሁና ጌታችን ምን አለ ያን ጊዜ? ጴጥሮስ ሰይፍህን ወደ ሰገባው መልስ፣ ቁጣህን ወደ ትዕግስት መልስ። እኔ ብፈልግ ኑሮ አባቴ እልፍ አእላፍ መላእክት ባላከልኝ ነበር አለው። ከዚህ ሞት መዳን በፈቃዴ ለሞት መጥቼ ነው እንጂ ሞቴ በፈቃዴ ስለሆነ ነው እንጂ በግድ መሰለ። እንዲያ ቢሆንማ እልፍ አእላፍ መላእክት እኮ መጥተው ተዋጉልኝ ነበር አለው ቅዱስ ጴጥሮስ። አይፈልግም እኮ ጌታችን ጠበቃ ወታደር አይፈልግም። ኒቆዲሞስ ግን እንደ ራሱ አስተሳሰብ ለክርስቶስ ጠበቃ ሆነ። ሲያድግ ሄዳችሁ ታነቡታላችሁ። እንግዲህ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ፣ ዮሐንስ ምዕራፍ 7 ከቁጥር 35 ጀምሮ ባለው በሙሉ እስከ 50 ባለው አነቡት። በጣም የሚገርመው ይሄ አይደለም። ጌታችን በተሰቀለ ጊዜ ሐዋርያቱ በሙሉ ሸሹ፣ ተበተኑ። ትንሽ ቅዱስ ጴጥሮስ እስከ ሊቀ ካህናቱ ግቢ ድረስ አብሮ ገብቶ ያው እዛ ያሉ ሰዎች አዋክበው አንተም እሱ ጋር ነህ እያሉ አዋክበው አስደንግጠው አስወጡት ቅዱስ ጴጥሮስን። ያው እሱም ሸሸ። የቀረው አንድ ዮሐንስ ወንጌላዊ ብቻ ነው ከ12 ሐዋርያት። ሌሎቹ ደንግጠው ተበትነዋል። ቀጥሎ ለኖላዊ ወይ ዘራው ዋጋ መሬቱ እረኛውን እመታለሁ በጎቹ ይበተናሉ ተብሎ ትንቢትም ስለተነገረ ተበትነዋል። እና ክርስቶስ ሲሰቀል ቀራንዮ ላይ ከእግረ መስቀሉ እመቤታችንና ዮሐንስ ወንጌላዊ ናቸው የነበሩት። እና ደጋግ ሴቶች ግን ነበሩ፣ ብዙ ሴቶች አብረው ከእመቤታችን ጋር እያለቀሱ ደረታቸውን እየደቁ እያነቡ የነበሩ ብዙ ሴቶች ነበሩ። በዚህ ሰዓት ክርስቶስ ሲገደል ለግድያ ያልወጣ ሰው ቤቱ ይቃጠላል፣ ንብረቱ ይወረሳል፣ ይገደላል ስለተባለ ሴቱም ወንዱም ትልቁም ትንሹም ምክንያቱ ምን እንደሆነ የማያውቁ ነው የተሰበሰበው እኮ ቀራንዮ ላይ። በጣም የሚገርመው ይሄ ነው። ለምን እንደመጣ አዋጅ ስለወጣ ብቻ ዝም ብሎ መጥቶ ስቀለው ሲባል አብሮ ስቀለው ይላል። ማን እንደሆነ ምን እንደሰራ አያውቅም ሰው። ህዝቡ ጊዜ ያው መነዳት ነው እንደምታውቁት። ሆ ሲሉ ሆ ነው። ችግራችንም እሱ ነው። ትንሽ መመርመር ጥሩ ነበረ። እና ያ ሁሉ የምድረ ይሁዳ የኢየሩሳሌም ሰው በሙሉ ተሰብስቦ መሬት ጠባ። በክርስቶስ ሞት ያልተባበረ ጉዳት ይደርስበታል በተባለበት ሰዓት
ወደ መጨረሻው 11 ሰዓት አካባቢ አንድ ልክ እንደ ኒቆዲሞስ በሌሊት የተማረ ዮሴፍ ዘአርማትያስ የሚባል አርማትያስ ሀገሩ ነው። ከአርማትያስ የመጣ የአርማቴም ሰው ዮሴፍ እንደ ኒቆዲሞስ በሌሊት የመጣ ሰው ነው። በድብቅ የተማረ ሰው ነው። እነዚህ በድብቅ የተማረ ሰው በጣም ጠቅመዋል። እዛን ጊዜ ሁለቱ ሰዎች ያ ሁሉ ሕዝብ ክርስቶስ ለመግደል ወጥቶ ሳለ ሄደው አመልክተው ከንጉሥ ከጲላጦስ ስጋውን ስጠን፣ እኛ የመምህራችንን ስጋ በክብር መቅበር እንፈልጋለን። በዛ ሰዓት እኮ እንኳን አይደለም በክርስቶስ ጎን መቆምና መተባበር፣ በክርስቶስ ሞት አለመተባበር ወንጀል ነበረ። ኒቆዲሞስ እንዴት እንዳደገ ተመልከቱ። መጀመሪያ በድብቅ፣ ሁለተኛ በአደባባይ፣ አሁን ግን በሞት ሰዓት መጀመሪያ ሞት በሌለበት መስቀል ባልተተከለበት ጦር ባልተሳለበት ሰዓት መሰከረ። አሁን ግን ጦር ተስሎ ወታደር ተሰልፎ መስቀል ተተክሎ እያየ ሳይፈራ ሳያፍር ልቡ ለጻድቅ እኩል ከመአንበሳ፣ የጻድቅ ሰው ልቡ እንደ አንበሳ የተማመነ ነው ይላል። ጻድቃን እኮ ልበ ሙሉ ናቸው። እኛን እስቲ አስታውሱን ክርስቲያኖች። አሁን ጀንበር ገባ ሲል ሰው እንደው 1 ኪሎ ሜትር መንገድ ይጓዛል። 1 ኪሎ ሜትር ቅዱሳን እኮ ልብ ባለው ጫካ እኮ ምንም ሰው ሳያዩ እኮ ነው ሌቱን እኮ የሚያሳልፈው። ልበ ሙሉ ናቸው ጻድቃን። የጻድቅ ሰው ልቡ እንደ አንበሳ የታመነ ነው ይላል። ስለዚህ ኒቆዲሞስ በዚያ ሁሉ የሮማውያን ወታደር የአይሁድ ጭፍሮች በክርስቶስ ላይ ሲሳለቁ ክርስቶስ ነፍሱ ከስጋው ከተለየች በኋላ አመልክተው ስጠን፣ የመምህራችንን ስጋ በክብር መቅበር እንፈልጋለን። ይሄ እኮ ጉድ ነው፣ ተአምር ነው። በዛ ሰዓት አሁን አይደለም ማሰብ፣ ያኔ እዛ ሆኖ ዛሬም ቢሆን አንድን ወንጀለኛ መተባበር፣ በተለይ ደግሞ የፖለቲካ ነክ የሆነ ሰው መተባበር የሚያመጣውን ጣጣ የማያውቅ ሰው የለም። እዚህ እገሌ ጋር ተባብረሃል፣ እገሌን ደግፈሃል፣ እገሌን ስንት ጣጣ ነው አሁንም ያለንበት ታውቃላችሁ። በዛ ችግር በመጨረሻው ሰዓት ኒቆዲሞስ እኔ ያለው አለ። በጣም የሚገርመው 100 ልጥር የሚመዝን ልጥር እንግዲህ የዛ ዘመን አንድ የሚዛን አይነት ነው። የሚመዝን ሽቱ ይዞ መጥቶ ጌታዬን እንደተራሰው አልቀብረውም ብሎ ከዮሴፍ ዘአርማትያስ ጋራ እጁን እግሩን የተቸነከረውን እግዚአብሔር መቼስ ጸጋ ሰጥቷቸዋል። የተባረኩ ሰዎች ናቸው በእውነቱ ሐዋርያቱ። እነዛ 3 ዓመት አብረው የነበሩት ትተው ሸሽተው ከእጆቹ ከቀኝ እጁ ከግራ እግሩ ከቀኝ እግሩ የተቸነካከሩ ችንካሮችን እየነቀሉ ለከበረ ደሙ እየከበሩ እየተቀደሱ ከዚያ መስቀል እንዲደግፈው አውርደው የክርስቶስን ክቡር ስጋ በድርብ በፍታ በጣም መልካም በሆነ ልብሱ ላይ ሽቱ ረፍርፈው ያንን ኒቆዲሞስ ባለጸጋ ነው። ኒቆዲሞስ በነገራችን ላይ በጣም ባለሀብት ሰው። ያንን ሽቱ ረፍርፈው ክርስቶስን ገንዘው ያ ሁሉ ትግርምት አይሁድ የአይሁድ ግርማ ሳያስፈራቸው እንዲሁም ያ ዮሴፍ የሚባለው ሰውዬ ጌታችን ከተሰቀለበት ቦታ ጎን ላይ እዛው ቦታ ላይ ለራሱ ያሰራው መቃብር ነበረው። ወደፊት ቀበረበታለሁ ብሎ ከደንጊያ አስጠርቦ ያስቀመጠው ለጌታዬ ካልሆነ ለማን ይሆናል? እሱ ይቀበርበት፣ የኔ ነገር ቀስ እንደሆነ ይሆናል አለ። ከዛ በኋላ አክብረው ገንዘው እዚያ አሳረፉት። ኒቆዲሞስ አምፃ መይተ ልጥረ ይላል። ወአወፈየ ከርቤው አለው የተቀላቀለ ነው። ተደበላለቅ በጣም ምርጥ የሆነ ሽቱ ነው ያመጣው። 100 ልጥር ወርቅ አምጥቶ ስለዚህ ሁልጊዜ ቤተክርስቲያን በተለይ ከትንሣኤ እስከ ጰራቅሊጦስ ባለው 50 ቀን በቅዳሴ ታነሳቸዋለች። ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት እያሉ ቤተክርስቲያን በቅዳሴ ሰዓት ይሄንን አታሳጉለው። ከትንሣኤ እስከ ጰራቅሊጦስ ባለው 50 ቀን ዮሴፍና ኒቆዲሞስ ክርስቶስን በሰንዱናት በከበረ የተልባ እግር በድርብ በፍታ አክብረው ገነዙት። ከሞት የተነሳውን ሞት እንድል ያደረገው ክርስቶስን አክብረው ገነዙ። ቤተክርስቲያን ታስባቸዋለች። ሲገንዙትም ክርስቶስ ዓይኑን ግልጥጥ አድርጎ እንዴት እንደሩቁ ሲዝምላችሁ ትቀብሩኛላችሁ፣ ቅዱስ 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 እግዚአብሔር እያላችሁ ቅበሩኝ እንጂ ብሏቸው ያን ጊዜ ነው ይሄንን ዛሬ ካህናት በቅዳሴ በኪዳን የሚያደርሱትን ኪዳኑን የጀመሩት ያን ጊዜ ነው። ጌታችን ጀመረላቸው። ከዚያ በኋላ ዮሴፍና ኒቆዲሞስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት አሉ። ምክንያቱም እነሱ ሞተ ብለው ሲገንዙት ዓይኑን ገልጾ አናገራቸው። በጣም ስለሚወዳቸው የተከበሩ ሰዎች ናቸው ዮሴፍና ኒቆዲሞስ።
አክብረው ገንዘው ቀበሉ። እድገት ማለት ይሄ ነው። ክርስቲያኖች ክርስትና ሲያድግ እንዲህ ነው የሚሆነው። በመዓዛ ጽጌ ኪሰ ለዘበአው ደስም ሰክረ ውግረተ አይባን ይመስሎ ሐሰረ እሳትኒ ማይባህ ቆሪለ። ሀገራችን ሊቅ በልጅሽ ፍቅር ለነደደ ሰው፣ በልጅሽ ፍቅር ለሰከረ ሰው ይላል ደንጊያ ሲጥሉበት ገለባ የጣሉበት ይመስለዋል። ውግረተ አይባን ይመስሎ ሐሰረ። ደንጊያ ሲወረውሩበት ሰማዕታቱ ሁሉ ደንጊያ ሲወረውሩባቸው ገለባ እንደወደቀበት ሰው ነው የሚታገሱት። እሳትኒ ማይባህ ቆሪለ። እሳት ራሱ ቀዝቃዛ ውሃ ነው የሚመስላቸው። ለምን? በፍቅሩ የሰከሩ ሰዎች ናቸው። አሁን ኒቆዲሞስና ዮሴፍ በፍቅሩ ሰክረዋል። ግን ኒቆዲሞስ እንዴት ስቴፕ ባይ ደረጃ በደረጃ እንዴት እንዳደገ ተመልከቱ። መጀመሪያ በስውር በድብቅ ሌሊት ብቻውን መጣ። ከዛ በአደባባይ መምህሬንማ አትሙ ብሎ መሰከረ። አሁን ግን ሞት እንኳን ቢመጣ ከሱ አልለይም አለ። ክርስቲያኖች ክርስትናችን በዚህ መጠን ማደግ አለበት። ሴቱም ወንዱም ትልቁም ትንሹም ምኑም የሁላችንም የካህኑም የምዕመኑም ሃይማኖታችን በዚህ መጠን ነው ማደግ ያለበት። ከዕለት ወደ ዕለት ከዓመት ወደ ዓመት እየሰማችሁኝ ነው? ግን ይሰማል አይደለም? እኛ እኮ ያለነው ገና ቁረቡ አትቁረቡ ነው። ጉድ እኮ የኛ እኮ ጉድ ነው። እኛ እኮ ገና ቁረቡ ወይ ሰማዕትነት አያል ቁረቡ አትቁረቡ ማለት እኮ የመጨረሻ የመጀመሪያ ትምህርት ነው። የመጀመሪያ በቃ ፈርስት ስቴጅ ነው። ቁረቡ አትቁረቡ ትግል ላይ ነን እኛ ገና። አይ የቀልድ ክርስትና እንደው እንዴት ነው? አሁን እኮ እኛ ቁረቡ አትቁረቡ የምንባልበት አይደለም። ክርስትናን እንደኛ ቢሆን ኖሮ 60 ሚሊዮን 65 ምናምን ሚሊዮን ቁጥር ያላት ቤተክርስቲያን አይደለም አፍሪካን፣ አውሮፓን፣ አሜሪካን ይሄ ሁሉ ተሰራይቶ ክርስትናን ባሰራጨ ነበር። ሌሎች እኮ እንደኛ አይደሉም። ጥቂት ቁጥር ያላቸው አነስተኛ ቁጥር ያላቸው ባለኑፋቂዎቹ ኑፋቂዋን ይዘው ሀገር ለሀገር ያዳርሳሉ። የኛ የለም። እኛ እኮ ገና ሃይማኖታችሁን ወቁ ከሚለው ከመጀመሪያው ደረጃ ትምህርት ነው። ገና ቁረቡ። እንዲህ ምላችሁ እንዲሰማን ነው ምን ያህል በጣም በሃይማኖታዊ ጉዳይ ወደ ኋላ ሳይሆን ከጀርባ ነው ያለን። ከጀርባ ከክርስትና በስተጀርባ ነው ያለን። ገና ቁረቡ፣ ገና ሃይማኖታችሁን ተማሩ ከሆነ የምንባለው በጣም ከጀርባ ነው ያለን እና እኛ አይደለም በሌሊት በእውነቱ በቀንም ብንጎበኝ ምንም ነገር የሚገኝልን በጎ ነገር የለም። የሌሊቱን ተውት፣ የድብቁን ተውት፣ የስውሩን ተውት፣ ጨለማ ተገን አድርገን የምንሰራውን ተውት። እንደው እግዚአብሔር በሌሊት ቢጎበኘን አሁን ምን መልካም ነገር ያገኛል? በእውነቱ ይሄው አሁን ክርስቶስ ቢመጣ መጥቷል እኮ አሁን እኛ የሌለ ይመስለናል። ስጋው ተፈተተ፣ ደሙ ፈሰሰ። ስንት ሰው ተቀበለው? ስንት ሰው ተቀበለው? ጎበኘን እኮ መረመረን። አመፃ በእጃችን ተገኘብን። ጎበዝ እንዴ! እስኪ አንድ ንጉሥ ደግሶ አርዶ ጠምቆ ሰርግ ጠርሶ የሄደው ሰው በሙሉ እኛ የንጉሱን ሰርግ አንፈልግም ብሎ ቢወጣ ቢመጣውን ጣጣ አስቡት። ከመካከላችን አንዱ እንዲህ ቢደረግበት ምን ያህል እንደሚያዝን ምን ያህል እንደሚያለቅስ እስኪ አስቡት። ምን ባጠፋ ነው ወገኔ፣ ጎረቤቴ፣ ዘመዴ ድግሴን ሳይበላል ሊቀረ ብሎ ስንት ነገር ነው በድር በምናምን በባህል ይዘናል። ውጫዊ ድግስ ደግሶ ክርስቶስ ግን ራሱን አርዶ ራሱን ድግስ አድርጎ ሰጥቶን እንመጣለን እንሄዳለን። ይሄ ደርሶ መልስ የሚባል ልማድ ከዚህ በላይ ታዲያ አመፅ መረመረን። ክርስቶስ ሁልጊዜ ስጋውን በቤተ መቅደሱ እየቆረሰ ሁልጊዜ ደሙን እያፈሰሰ ሳንቀምስለት ስንሄድ መረመረን። ክርስቲያኖች ታዝቦናል እንዴት እንደሚያዝንብን። አሁን ሰው የሚለው ምንድነው? እንደው ለጥንቃቄ እንደው እግዚአብሔር እንዳላስከፋው ስጋው ደግሞ ምናምን እንዲህ ያለው ሰው ስለሆንኩ የመጨረሻው እግዚአብሔርን የሚያሳዝን የሚያስቆጣ በደል ቁጥር አንድ በደል ማለት ስጋው ደግሞ አለመቀበል ነው። ከዚህ በላይ በደል የለም። እንዴ ሰው እንጀራ አቅርቦ አንበላለስን የሚያኮርፍ ከሆነ ራሱን አቅርቦ ክርስቶስ ሳንበላለስ ስንቀር እንዲቀላል ነገር አሁን እኛ ይችል እንደ ጥንቃቄ ቆጥረናት ኧረ እኔ በደለኛ ስለሆንኩ እኔ እንዲህ ስለሆንኩ ከዚህ በላይ በደል የለም። የምንችለው ያ ተናዘዝ ጋውለው ብንቀበል ከጸጋ ወደ ጸጋ ከክብር ወደ ክብር እናድጋለን እንጂ አንጎዳም። አሁን ግን በየሳምንቱ በየሰንበቱ እየመጣ ስጋው እየተቆረሰ ደሙ ስንመለስ የመጨረሻውን ትልቁን በደል እየበደልን ሰምታችሁኛል።
እንግዲህ ይሄ ነው ትምህርቱ ይሄ ነው። ስለዚህ እግዚአብሔር አንድ ቀን አይደለም፣ በሌሊት አይደለም፣ በመዓልት በአደባባይ በየሳምንቱ ፈትኖን ተረክባ አመፃ በላይ ሌለን በእያንዳንዳችን ላይ አመፅ ተገንቶብታል። ስጋህን አልበላም ደምህን አልጠጣም። በቃ ለአንድ ክርስቲያን ከዚህ በላይ በደል የለም። ሌሎቹ ቀላል ናቸው። ሌሎቹ እኛ ብንቀጥፍም ብንሰርቅም ብንቀማም ብንዘሙትም በንስሐ የሚወገዱ ናቸው፣ ቀላል ናቸው። ይሄ ግን ትልቅ በደል ነው። ሰው አላየልን ያለው ይሄንን ነው። ስለዚህ ክርስቲያኖች እግዚአብሔር እየጎበኘን በተደጋጋሚ አመፅ፣ በደል፣ ግፍ እየተገኘብን ነውና እባካችሁ እስኪ ከዚህ በኋላ ዛሬ እንዳደረግነው እስከ ዛሬ እንዳደረግነው ድግስህን አንበላም ከማለት ወጥተን ከዚህ በኋላ መቼስ አንድ ትምህርት የሚነገረው ለለውጥ ዛሬ እኔ የሰማ ሰው እንዴ ለካ እኔ ከስጋው ከደሙ ምርቀው ስጋው ደግሞ ማልቀበለው ጌታዬን እንዳላስቀይም ብዬ ነው እንዳልበድለው ብዬ ለካ የበለጠ እየበደልኩት ነው ብሏችሁ እንድታስቡ ነው እኔ የምናገረው። ስለዚህ የመጨረሻ በደል ስለሆነ ደግመን እንዳንበድል እግዚአብሔር አምላካችን ይርዳል። ወደፊት ሲጎበኘን በስጋው ሲጎበኘን በደሙ ሲጎበኘን ስጋውን እየበላን ደሙን እየጠጠን እንድንገኝ እግዚአብሔር አምላካችን ይርዳን። ኒቆዲሞስን ከፍርሃት ወደ ጥብዓት ከሌሊት ወደ መዓልት ወደ ሰማዕትነት እንዳደረሰው እኛንም እንደው ሁልጊዜ ቁረቡ ከመባል አውጥቶ ስጋውን ደሙን ተቀብለን ክብሩን እንድንወርስ አምላካችን ይፍቀድልን። ይቆየን።